ስለ ይሁዳስ ቢነገር ልጆቹን ቆይ አሁን እዚህ ጋር ስሙት። ለይሁዳ ወልዱ ወውሉደ ውሉዱ አቤቱ ጌታዬ፣ አቤቱ ጌታዬ፣ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ እያለ ነው። ይሄኛው ከየት አምጥተው እዚህ ክፍል ላይ የለም። እኛው በግዕዝ ይሄኛውን መዝሙር ነው። ያ ሰውና ልጆቹ የልጅ ልጆቹ አለ ጌታ አላለም። ሰውየውን ነጥሎ ነው የተናገረው ጌታ። እነዚህስ ምን ይለዋል? ይሁዳ ወልዱ ወውሉደ ወልዱ ይደምሰስ። በጌታ በኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ እነዚህ አባቶች ናቸው አየህ የተረፉት። እነዚህ አባቶች የዛሬ 80 ዓመት አካባቢ የሁለተኛ ዓለም ጦርነት ሂትለር በተነሳ ጊዜ ጭንቅላታቸውን ከአለት ጋር እየፈጠፈጡ ይገሏቸው ከነበሩ ልጆች መካከል የተረፉ ናቸው። በልሳነ አመፃ ለይሁዳ ወልዱ ወሉደ ወልዱ ቆይ እንጂ ዝም ላይ ይደምስ። ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ታችሁ የተጋጫችሁ ሰዎች ስለኛ ለማውራት ራሱ ምንም እንትን በቃ እንጃ አቅም እንኳን የላችሁም። እርስ በርሳችሁ የተጋጫችሁ ሰዎች ማለት ነው። ስለ ቅዱስ ቤተክርስቲያን ስታወሩ እሺ አይዞሽ ታዲያ ሶ አልገባሉሽ ዘሉ እየዘለላችሁ አልገባሉሽ እና አይዞሽ ታዲያ እስኪ ሌላ ሰው ገብቷል እስኪ እንቀበል። እሺ አንድ ሃይማኖት ሰላም። እሺ አንድ ሃይማኖት ሰላም ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን አለን አለን። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየ። አለን። መጽሐፍ ቅዱስ ውስጥ በአዲስ ኪዳን ለአዲስ ኪዳን አማኞች ሰዎች እንደዚህ እንዲረገሙ በእርግማን ጸሎታቸውን እንዲያቀርቡ የእርግማን ቃል ከአንደበታቸው ወጥቶ እንዲጸለይ ተደብቃል። ተመለስ የሚያዝ መጽሐፍ ቅዱሳዊ ማስረጃ አለ። አንደኛ ቆሮንቶስ 16:22 እስኪ ያውጣ። እሺ አንደኛ ቆሮንቶስ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ነው የሚለው እንደምነት። ይሁዳ ደግሞ ጌታ ኢየሱስ ክርስቶስን አይወደውም። ስለዚህ የተረገመ ነው። ኦኬ የተረገመ ይሁን ብሎ ያለው ማን ነው? በቃ ጌታ ኢየሱስ ክርስቶስን የማይወድ የተረገመ ይሁን። ማን ነው ቃል የጻፈው ነው? ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስን ሲጽፍ ይሁዳን እያሰበ ነበር የጻፈው። ማንንም ያስብ፣ ዋናው ጌታ ኢየሱስ ክርስቶስን የማይወድ የተረገመ ይሁን ነው። በቃ በመጀመሪያ የጠቀስከው ጥቅስ ተደራሲያኑ እነማን ናቸው? ቅዱስ ጳውሎስ እሱ አይደለም፣ ዋናው ቃሉን ነው። አድምጠኝ ብራዘር፣ ከማድመጤ በፊት መጀመሪያ ያልኩህን ስማዋ። እንዴ በቃሌም ነው። መጽሐፍ ቅዱስን ራሱ እንኳን አላወጣሁም። ጌታ ኢየሱስ ክርስቶስን የማይወድ ካለ ማንኛውንም ነው። ይሁዳን የለም፣ ማንን የለም፣ ማንኛውንም። እሺ ጨርስና በቃ ከዛ ቀጥላለሁ። ቀጥል የምትለው ካለ ሀሳብህ እንዳላስጨምትን። በአጭሩ ምንድነው ጌታ ኢየሱስ ክርስቶስን የማይወድ የተረገመ ይሁን ይላል። አንተ ደግሞ አንድ በጣም የተሸወድከው ነገር ምንድን ነው? ይሁዳን እና ዘሩን ረግሟቸዋል ሲባል የደም ዘር መስሎህ በደም ልጅ አለው ቤተሰብ አለው ወይ ምናምን፣ እንደሱ አይደለም የተባለው። ዋናው ፖይንት የተባለው ይሁዳን በግብር የሚመስሉትን ነው። እኛ ትርጓሚያችን ላይም በግብር የሚመስሉትን ነው እንጂ ዝም ብሎ ሲጀመር ይሁዳ ልጅ አለው የሚል ነገር አለ እንዴ? እንደገና ዘር ማንዘሩን ነው እንዴ የሚለው? በግብር የሚወለዱ ሰዎች አሉ፣ ወይም ደግሞ ይሁዳን መስለው የሚመጡ ሰዎች አሉ። ልክ ጌታን አሳልፈው እንደሸጠው አሳልፈው እንትን ያለው ጌታን የሚክዱ ቅዱስ ጳውሎስም እንዳለው ደግሞ ጌታችን ኢየሱስ ክርስቶስን የማይወዱ ሰዎችን ሁሉ የተረገመ ይሁን እንደተባለ ይሁዳን መስለው የሚነሱ ሁሉ የተረገሙ ይሁኑ ተባለ እንጂ ዘር ማንዘሩን ማለት አይደለም። እሺ የጠቀስከው ጥቅስ ይኸው ቅድም ያልኩት ማለት ነው። ጌታችን ሆይ ና ብሎ ከሚለው ቃል ውጭ ሌላውን ቅድም በቃሌ ነው ያልኩልህ። ይኸው ግን ክፍሉን አውጣት። አንደኛ ቆሮንቶስ 16:22 ማለት ነው። ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን አለ። ይህን ክፍል ቅዱስ ጳውሎስ ሲጽፈው የአስቆሮቱ ይሁዳንና
ልጆቹን የልጅ ልጆቹን እያሰበ ነው ወይ ጻፈው ነው ብያልኩ። ምክንያቱም ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ብላችሁ ለምትሉት ቃል ማጽኛ እንዲሆን መጽሐፍ ቅዱሳዊ ግራውንድ አለው ብለህ የጠቀስከው ጥቅስ ይሄን ስለሆነ ማለት ነው። ስለዚህ ይሄ ጥቅስ እየተደማመጠ ይሄን ጥቅስ ቅዱስ ጳውሎስ ይሁዳና ልጆቹን እያሰበ ነው ወይ? ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ማለት ይሁዳና ልጆቹ የልጅ ልጆቹ ነው ያሉት። ኦኬ ልጆች ቢሆን እሺ መንፈሳዊነትና ስጋዊነትም ስራ መንፈሳዊነትም ተብሎ ይባላል። የልጅ ልጆቹ ይባላል እንዴ? ይባላል። ኦኬ ስለዚህ ይሁዳ ወልዱ ወሉደ ወልዱ ይደምሰስ ብሎ ያለው ለመንፈሳዊ ልጆቹ ነው ወይስ ለስጋ ልጆቹ ነው ያሉት? በግብር እሱን መስለው ለሚመጡት ጠቅላላ የትውልድ ትውልድም ቢሆን በግብር ይሁዳን ለሚመስል ሁሉ ጌታን አሳልፎ ለሚሸጥ ሁሉ የተባለ ነው። እሺ የቱ ጋር ነው እንደዚህ ጌታን አሳልፎ አሁን ጌታን አሳልፎ የሚሸጥ አለ ማለት ነው እንዴ? ምን ጥያቄ ያለው? ስንት ጌታን እኮ ጌታ በአካል ብቻ እኮ አይደለም እኮ የሚሸጠው እኮ። ችግር የለም። አሁን ስለዚህ አሁን የይሁዳና ልጆቹ አሉ ብሎ ተብሎ የሚባለው በግብር ነው ማለት ነው እንዴ? አንተ እንዴት በደም ዘር እንዴት ነው ብለህ ታስባለህ? ሲጀመር ይሁዳ ልጅ አለው ወይ ምናምን ተብሎ የጠቀሱት ጥቅስ በግዕዝ እያሉት ያሉትን ጥቅስ አስተውለዋል? በግዕዝ ማለቱን አለማለቱን ሳይሆን አንተ እንደው ቤተክርስቲያን ትንሽ ጊዜ ቆይተሃል። አሁን ቤተክርስቲያን እንዲህ ብላ ታላለች። ወዳጄ ቆያለሁ። ይሄን ጥቅስ እኚህ ጥቅስ ነው የሚያነቡት፣ እኚህ እርግማኑን ነው የሚያስተላልፉት። እኚህ የሚጠቅሱትን ጥቅስ ስማው። ይሁዳ እግዚኦ የተጣመመን ስለቴ እግዚኦ የተጣመመን ስለቴ። ማን ነው ይህንን ቃል ያለው? የቱ ጋር ነው እያነበቡ ያሉት? ታስተውለዋል ክፍሉን? አሁን ወደ ጥያቄው ተመለስ። እኔ ይሁዳ ወልዱ ይደምሰስ የሚለውን ነው እያወራን ያለ ነው። እሱ ፖይንት እኮ ታዲያ ይሄን እሳቸው ቪዲዮውን በሌላ ቀን እንተረጉመዋለን። ስለ ሰው አይደለም ልናወራ የመጣሁት የሚባል ነገር የለም። ስለ ቪዲዮ ላወራ አይደለም የመጣሁት ስላልከው። እሺ ሚዩት አድርጌያለሁ። ከከፈትክ ታይ ትወርዳለህ። ቅድም ታች አሚና ሚስትር ነበር ጥያቄው። ይሁዳ ወልዱ ወሉደ ወልዱ ይደምሰስ ብለው ያሉት ተራጋሚ ራሴ ወርድልሃለሁ። በቃኝ እኮ ይሄን ከነገርኩ በቂ ነው። ወረድ በቃ ጎ። የት ታዲያ ምኑን ትመልሰዋለህ? እዚህ እሳቸው እያነበቡት ያለ ጥቅስ አለ። ልብ በሉ። ለሚያነቡት ጥቅስ አያውቀውም እሱ። በእርግጥ በግዕዝም ስለተባለ አያውቀውም፣ በአማርኛም ቢባል አያውቀውም። እሳቸው እያነበቡት ያለ ጥቅስ መዝሙር 108 በቅንፍ 109 ላይ ያለ ቃል ነው። ልብ በሉ። ኦኬ ስሙት። ወውሉደ ውሉዱ ይደምሰስ። ቆይ እስመ አፈ አማጺ ወአፈ ኃጥእ አብቀው ላዕሌ ወልዱ ወውሉደ ውሉዱ ይደምሰስ ወነበቡ ላዕሌ በልሳነ ዓመፃ ለይሁዳ ወልዱ ወሉደ ወልዱ። ቆይ እንጂ ስማ፣ ዝም ብለህ ይደምሰስ። ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። አኔ ይሁዳ ልጆቹና የልጅ ልጆቹ ይደምሰሱ ነው የሚሉት። የሚነበበው ከእግዚአብሔር ቃል ላይ ነው። በተነበበው በየቁጥሩ ግን በለዓማዊው ሰውዬ ይደምሰስ ብሎ ይላል። እሱም እንደዛው ተመሳሳይ ማለት ነው። ክፍሉ የት ነው የሚገኘው? መዝሙር 108 በቅንፍ 109 ንጉሥ ዳዊት አባቴ ዳዊት የተናገረውን አሳያለሁ፣ አባቶች ደግሞ እዚህ የሚራገሙትን አንተ ተነግረናለህ ማለት ነው። እሺ ይሄ ክፍል ማለት ነው በዛኛው በመጽሐፍ ቅዱሱ በመዝሙር 108 በቅንፍ 109 ማለት ነው። እዚህኛው ላይ በአፕሊኬሽኑ ላይ 109 ላይ ያደርጉት ማለት ነው። አምላኬ ሆይ ምስጋናዬን ዝም አትበል፣ የኃጢአተኛ አፍ የተንኮለኛ አፍ በላይ ተላቀውብኛልና በሽንገላም አንደበት በላይ ተናገሩ። ቆይ ቅዱስ ቃሉን ከዚህ ጋር ካወጣሁት ማነው ቪዲዮውንና መዝሙሩን አብሬ ላሰማችሁ። ወይ ይሁዳ ወልዱ ወይ ወሉደ ወልዱ ይደምሰስ። ኦኬ አንዴ ጠብቁኝ።
እሳቸው በግዕዝ የሚሉትን በአማርኛ ዚህ የተባለውን እያያችሁት ማለት ነው። ኦኬ ኦኬ መዝሙር 109 ላይ እዚያ ያወጣዋለሁ መጽሐፍ ቅዱስ ላይ እሺ እዚህኛው ላይ ቪዲዮን እዚህኛው ላይ ክፍሉ እንደዚህ ጎን ለጎን ተናጸሩ ገጽ ለገጽ ከብሎ ስለሚል ፊት ለፊት እያስተያየን ፊት ለፊት እየተያየን እናወራለን ማለት ነው። 109 ኦኬ ንጉሥ ዳዊት ይኸው ውሉዳ እግዚኦ የተጻመመኒ ስለትየ ያው እዚህ ጋር ምንድነው የተጻመመኒ ስለትየ እዚህ ጋር ምስጋናዬን ዝም አትበል ነው ብሎ ያለው። እዚህ ደግሞ ስለቴን ዝም አትበል አይነት ነው የሚናገረው ማለት ነው። አምላክ ሆይ ምስጋናዬን ዝም አትበል። እሺ ውሉዳ ወልዱ ወውሉደ ውሉዱ ይደምሰስ። ቆይ ስማፋ አማጺ ወአፋት አብቀው ላይሌ አዎ የኃጢአተኛ አፍና የተንኮለኛ አፍ በላይ ተላቀውብኛልና በሽንገላ አንደበትም በላይ ተናገሩ። አሁን እነሱ የሚያደርጉትን ልብ በሉና ስሙ። እዚህ ጋር አምላክ ሆይ ምስጋናዬን ዝም አትበል ብለው እሳቸው በግዕዙ ካነበቡ በኋላ እኚህኛው ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ይላል። እንደገና ደግሞ የኃጢአተኛ አፍና ተንኮለኛ አፍ በላይ ተላቀውብኛልና በሽንገላ አንደበት በላይ ተናገሩ ብሎ ሲል እሱ በኛው በግዕዝ እኛው ደግሞ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ይላል። በጥልቅ ቃል ከበውኝ በከንቱም ተሰለፉብኝ ብሎ ሲል ምክንያቱም እኔ ውስጥ እኮ የነበርኩት ነው። እና ስሙት፣ ይሄ ክፍል ላይ ነው ዳዊት የተናገረው ማለት ነው። በእግዚአብሔር ቃል ላይ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ብሎ የሚል ቃል የለም። ትንቢታዊ ቃል ነው የተናገረው ዳዊት። ምስጋናም ነው፣ ጸሎትም ነው፣ ትምህርትም ነው። ኦኬ በወደድኳቸው ፈንታ አጣሉኝ፣ እኔ ግን ጸልያለሁ አለ ዳዊት። በመልካም ፈንታ ክፉን፣ በወደድኳቸው ፈንታ ጠላትነትን መለሱልኝ። በላያዊ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት። ዘመኖቹም ጥቂት ሁኑ፣ ሹመቱንም ሌላ ይውሰድ። ይህን ክፍል ነው እነ ሐዋርያቱ ቅዱስ ጴጥሮስ በሐዋርያ ሥራ መጽሐፍ ላይ መኖሪያው በምድረ በዳ ይሁን ሹመቱንም ሌላ ይውሰድ ብሎ የተነገረው ቃል ይፈጸም ዘንድ ይገባል ብለው ሐዋርያት በመረጡ ሰዓት ላይ እነ ማቲያስን ከመምረጣቸው በፊት ስለ ይሁዳ የተናገሩት በሐዋርያ ሥራ መጽሐፍ ምዕራፍ 1 ላይ የተናገሩትን ቃል አጽንተው ከዚህ ክፍል ላይ ነው ትንቢቱ የተወሰደው ማለት ነው። ሙሉ በሙሉ ግን ስለ ይሁዳ ነው የተናገረው አይደለም። ስለ ይሁዳስ ቢነገር ልጆቹን ቆይ አሁን እዚህ ጋር ስሙት። ለይሁዳ ወልዱ ወውሉደ ውሉዱ አቤቱ ጌታዬ፣ አቤቱ ጌታዬ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ እያለ ነው። ይሄኛው ከየት አምጥተው እዚህ ክፍል ላይ የለም። እኚህኛው በግዕዝ ይሄኛውን መዝሙር ነው የሚሉት። እኚህኛው ግን ከመንፈሳቸው አንቅተው እንደሚባል ማለት ነው። ያው የተጠናወታቸው በለዓማዊ መንፈስ መራገም ነው። ባይዘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍቶቿ ስሬ ስላሉ ማለት ነው። እኔ ታውቃላችሁ ያለ መረጃ ስለማላወራ ናግባ፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ራጉኤል፣ ባለጠልሰሙ፣ መጽሐፈ ባርቶስ፣ ጸሎተ ህሊና፣ ሰይፈ መለኮት፣ ሰይፈ ስላሴ የሚባል አንድ መዓት የእርግማን ጸሎትን አስታቀፋለሁ ማለት ነው። እዚህ እኔው ራሴ ትናንትና በግዕዝ ስለው ስለነበር በጌታ ከመሆኔ በፊት ማለት ነው። እነዚህ ሚዩት አድርግ ስንሰጥ ብቻ የምታወራው ብራዘር ሲጨርሰው የሚለውን መዝሙሩን አንብበው አላፈርክበት እታች ወረድ እና እኔ ራሴ ስላቸው የነበሩ ነው። ልብ በሉ ጌታችን እንደዚህ ያስተምሯል ወይ? ዳዊት ይሄንን ሲናገር ለማን የተናገረው? ልብ በሉ ዘመኖቹ ጥቂት ይሁኑበት ካለ በኋላ ደሃደጎች ልጆቹ ደሃደግ ይሁኑ፣ ሚስቱ መበለት ትሁን፣ ልጆቹ ተናውጠው ይክበዝበዙ ይለምኑም፣ ከስፍራቸውም ይባረሩ፣ ለባዕድ ያለውን ይበርብረው፣ እንግዶችንም ድካሙን ሁሉ ይበዝብዙት፣ የሚያግዘውም አያገኝ፣ ለደሃደግ ልጆቹ ሚራራ አይኑ፣ ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ፣
የአባቶቹ ኃጢአት በልጅ በእግዚአብሔር ፊት ትታሰብ፣ የእናቱ ኃጢአት አትደምሰስ አለ። ለማን ነው ዳዊት እየተናገረ ያለው? ልብ በሉ። በእግዚአብሔር ፊት ሁልጊዜ ይኑር፣ መታሰቢያቸው ከምድር ይጥፋ፣ ምሕረትን ያደርግ ዘንድ አላሰበምና። አያው እንዲህ አይነቱን ትውልድ ምሕረትን ያደርግ ዘንድ አላሰበምና ችግረኛውና ሚስኪንን ልቡ የተሰወረውንም ሰው ይገድል ዘንድ አሳደደ ይላል። አየህ፣ ይሄ ነፍሰ ገዳይ የሆኑ የሚያሳድዱ ምስኪኖችንና ችግረኞችን መበለቶችን ሁሉ ስለሚበድሉ በግፍ ስለሚያሳድዱ ሰዎችና በዳዊትም ላይ በከንቱ የተነሱበትን ሰዎች እያሰበ ዳዊት ለዛ ነው የጸለየው። ግን ነቢይ ስለሆነ ስለ አስቆሮቱ ይሁዳ ሐዋርያ ሥራ መጽሐፍ ምዕራፍ 1 ላይ ሐዋርያቱ ኮት አድርገው የወሰዱት ክፍል በዚህ ክፍል ላይ ተገኝቷል ማለት ነው። ከፍሉ ባለበት ሹመቱን ሌላ ይውሰድ ብሎ በሚለው ማለት ነው። መርገምንም ወደደ፣ ወደ እርሱም መጣች፣ በረከትንም አልመረጠም፣ ከእርሱ ራቀች። መርገምንም እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰውም ልብስ ሁልጊዜ እንደሚታጠቀውም ትጥቅ ይሁን። ይህ ስራ ይላል፣ ይኸውላችሁ ይህ ስራ ይላል ንጉሥ ዳዊት፣ ይህ ስራ ከእግዚአብሔር ዘንድ በሚጣሉኝ በነፍሴም ላይ ክፋትን በሚናገሩ ላይ ነው ይላል። ይሄ ሁሉ የሚነገረው ይሄ ሁሉ ከላይ የተናገረው ይህ ስራ ከእግዚአብሔር ዘንድ በሚጣሉኝ ዳዊትም በሚጣሉት እና በክፋት በተነሱበት ሰዎች ላይ በነፍሴ ላይ ክፋትን በሚናገሩ ላይ ነው በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህ ምሕረትን በእኔ ላይ አድርግ፣ ምሕረትህ መልካም ናትና አድነኝ እያለው ነው ከእንደነኛ ሰዎች። እነሱ ላይ ግን እንዲህ ይምጣ እያለው ነው። እኔ ችግረኛና ምስኪን ነኝ፣ ልቤም በውስጤ ደነገጠብኝ። እንዳለፈ ጥላ አለቀውን፣ እንዳንበጣም ረገፉ። ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤን ከማጣት ከሳ። እኔም ከእነርሱ ዘንድ ለነውር ሆኑ፣ ባዩኝ ጊዜ ራሳቸውን ነቀነቁ ይላል። አየህ፣ ዳዊት ማንን እያሰበ ነው የጸለየው? አምላኬ እርዳኝ፣ እንደ ምሕረትህ አድነኝ። አቤቱ እጅህ ይህቺ እንደሆነች አንተም ይህችን እንዳደረግህ ይወቁ አለው። ይወቁ፣ እኔ ላይ በግፍ ተነስተውብኛል። መልካም ነበር ያርኩላቸው፣ እነሱ ክፋትም መልሰውብኛል። እነሱ ይራገማሉ፣ አንተ ግን ባርክ። በእኔ ላይ የሚነሱ ይፈሩ፣ ባሪያህ ግን ደስ ይበለው እያለው የሚጣሉኝንም እፍረት ይልበሱ፣ እፍረታቸውም እንደ መጎናጸፊያ ይልበሷት። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ በብዙዎች መካከል አከብረዋለሁ። ነፍሴን ከሚያሳድዷት ያድን ዘንድ በድሃ ቀኝ ቆሟልና። እግዚአብሔር ከዳዊት ጋር ስለነበረ ነው እግዚአብሔር ከሳኦል ሰይፍ ያዳነው ማለት ነው። አየህ፣ ጌታ እንዳልታወክ በቀኜ ነውና ብሎ እንዳለ ያው በድሃ ቀኝ ቆሟልና ብሎ ሲል ሌላ ሰው እያሰበ ብቻ ሳይሆን ራሱ ዳዊት እኮ ነው። ዳዊት ባለጠጋ ሆኖ በእርግጥ ባለጠጋም ሆኖ ከድህነት ይችን ለአንተ ሰጥቻለሁ ብሎ የሚልበት ክፍል አለ። ቤተ መቅደሱ እንዲሰራ ለሰለሞን ለልጁ ብርና ወርቅ ሲሰጥ እንጂ ዝም ብሎ መናጢ ዳ ዝም ብሎ እንደው እከኩን የሚያክ የሚበላና የሚጠጣ ያጣ አይነት አይደሉም። አባቶች እንደዛ አይደሉም። እግዚአብሔር እጆቻቸውን ስራ ባርኳል። ኦኬ፣ የተከበረ ቤተሰብ ልጅ ነው ዳዊት ማለት ነው። የነ ቦአዝ ሰፈር ማን የነ ቦኤዝ ልጅ ነው። የነ ዮቤድ ዘር ነው። የነ እሴይ ልጅ ነው እና በድሃ ቀኝ ቆሟል ይላል። ስለዚህም ነበር ጌታ እንዳልታወክ በቀኝ ነው ይል ነበር። በቀኙም ስላለ ከእሱ ጋራም ስላለ ነው ዳዊት ከሳኦል ጦር እግዚአብሔር አዳኑ፣ ከልጁ ከአቤሴሎም መፈንቅለ መንግስትም አዳኑ፣ ከጎልያድም እጅ አዳኑ፣ ከውስጥም ከውጭም ከተነሳበት አዳኑ። ኦኬ፣ በድሃ ቀኝ ቆሟልና። ግን እንደዚህ በሚያደርጉ ላይ በእኔ ላይ መልካምን ባደረግኩ ፈንታ እነሱ ክፋትን መለሱልኝ አለ። ያው እዚህ ጋር አይታችሁታል። ያው በመልካም ፈንታ ክፉን በወደድኳቸው ፈንታ ጠላትነትን መለሱልኝ ይላል። በእነሱና በልጆቻቸው ላይ ነው እንደዚሁን ያለው ዳዊት እንጂ እነኚህ እንደሚሉት ምዕራፉ በተነበበበት ቁጥሩ በተነበበበት በየመካከል ላይ በላዩ ኃጢአተኛ ሹም በቀኙም ሰይጣን ይቁም፣ ይሁዳ ወልዱ ወውሉደ ወልዱ ይደምሰስ፣ በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት እያለ ዝም ብሎ ፂሙ እየጎተተ እንደሚያነበው እንደዚህ ሰውዬ አይደለም ክፍሉ ብሎ የሚለው አይደለም ብሎ የሚለው እንዴት ነው? አንተ አይልም እኮ ነው ብዬምልህ አይልም። ይሁዳ ወልዱ ወውሉደ ወልዱ ይደምሰስ ይልልሃል። እርግማንን እንደ ልብስ የለበሱ ሰዎች ማለት ነው። ክርስቶስ አስተምሯል ወይ? እንደዚህ አይነት ነገር አስተምሯል ጌታችን? እንደዚህ አይነት ትምህርት
የሸጠው እኮ አንድ ሰው ነው። የአስቆሮቱ ይሁዳ ይባላል። ለዛ ሰው ደግሞ ጌታችን ኢየሱስ ክርስቶስ ምን እንደሚገጥመው ተናግሯል። ባይወለድ ይሻለው ነበር ብሏል። አሳልፎ ለሚሰጠኝ ሰው ከዚህ በመካከላችሁ አለ አለ። አሳልፎ ለሚሰጠኝ ግን ወዮለታል። አሳልፎ ለሚሰጠኝ ምን አለ? ወዮለት፣ ባይወለድ ይሻለው ነበር። ለምን? ከዛ ቀጥሎ ሰውየው ላይ ነው፣ እዛው ራሱ አሳልፎ ሻጩ ላይ ነው ጌታ የተናገረው እንጂ ይሁዳ ወልዱ ወልደ ወልዱ ይደምሰስ እያለ ጌታችን እንደዚህ ሲራገም አልነበረም። ኦኬ ምን አለ ጌታ? ስለዚህ ጲላጦስ አትነግረኝም አለው። ልለቀ ስልጣን እንዳለኝ ወይ ልፈታ ስልጣን እንዳለኝ አታውቅም ምን አለው? ኢየሱስ መልሶ ስልጣን ከሰማይ ካልተሰጠ በስተቀር ባልነበረህም፣ ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። አሳልፎ የሚሰጠኝ ኃጢአቱ የባሰ ነው። ከዛስ አሳልፎ የሚሰጠውን ሰው ባይወለድ ይሻለው ነበር ነው ያለው ጌታ። ለማን ነው ያን ተናገረው? አሳልፎ ሰጪው ማን ነው? ወገን አላችሁ? እኛን ከሆነ አለን። ኦኬ እኛ አለን ወንድም። ኦኬ ቴንክ ዩ። አዎ ተቀምጠውም ማርቆስ ሲጽፈው ማነው ምዕራፍ 10 ቁጥር 18 ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ ከኔ ጋር እርሱ የሚበላው አሳልፎ ይሰጠኛል አለ። ልብ በሉ። ከዛስ ስንቱ ነው አሳልፎ ይሰጠኛል ብሎ ያለው? አንዱ ከእናንተ አንዱ ነው ያለው። ያ አንዱ ከሚስቱና ከልጆቹ ከልጅ ልጆቹ ጋር አላለም ጌታ። አንዱ ነው። አንዱ አሳልፎ ይሰጠኛል አለ። እነሱም ያዝኑ እያንዳንዳቸውም እኔ ሆንን ይሉ ጀመር። እርሱም መልሶ አላቸው ከ12ቱ አንዱ ከኔ ጋር ወደ ወጭቱ እጁን የሚያጠልቀው ነው አለ። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ልብ በሉ ይሄን ቃል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። የሰው ልጅ ብሎ የሚለው ጌታ ራሱን ነው። ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት ይላል። የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት። አሳልፎ ለሚሰጠኝ ሰው ወዮለት። ያ ሰው ባልተወለደ ይሻለው ነበር አለ። ያ ሰውና ልጆቹ የልጅ ልጆቹ አለ ጌታ አላለም። ሰውየውን ነጥሎ ነው የተናገረው ጌታ። እነዚህስ ምን ይለዋል? ይሁዳ ወልዱ ወውልደ ወልዱ ይደምሰስ። በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ያው ባይወለድ ይሻለው ነበር አሳልፎ ለሚሰጥ ያ ሰው ነው ያለው። ያ ሰውና ቤተሰቡ አላለም። ያ ሰውና ልጆቹ የልጅ ልጆቹ አላለም። ከየት አምጥተው ነው እነዚህ ጨምረው የሚራገሙት? ላይ በልሳና መጻ ለይሁዳ ወልዱ ወልዱ ቆይ እንጂ ስማ፣ ዝም ላይ ይደምስ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። አገቱን በጽል
ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወጸብዑኒ በከንቱ ለይሁዳ ውሉዱ ይደምሰስ አቤቱ ጌታዬ በማፍቀሩኒ ያስተዋደዩኒ ለይሁዳ ትኩኖ ጌጋየ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይኩን መዋዕሊሁ ህዳጠ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወሲመቶይ ይንሳ ባይል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይኩኑ ደቂቁ ከመጓለ ማውታ ለይሁዳ ወልዱ ወውሉደ ውሉዱ ወበሲቱኒ ትኩን መበለተ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ታወቁ ደቂቁ ይፍልሱ ያስተፍህሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይስድድጎሙ ማያቲሆሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይበርብሮ ባለዳ ኩሎ ንዋዮ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወያብልዮ ነኪር ኩሎ ተግባሩ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይርከብ ዘይረድኦ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይመሃርጎሙ ለጓለ ማውታው ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ዊሰረው ደቂቁ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ በአቲ ትውልድ ትደምሰስ ስሙ አቤቱ ጌታ። ለዚህ ነው አየህ ተራጋሚ ራሱን ደርጋሚ የሚባል ብሂል አለ በእኛ በባል ሀገሮቹ ንግግር። የሚራገም ትውልድ ያለ ለዚህ ትውልድ ነው ሰውየው በህይወት በሌለበት ልጆቹና የልጅ ልጆቹም በሌሉበት ቢኖሩም እንኳን ጌታችን ኢየሱስ ክርስቶስ ይሁዳና ልጆቹን የልጅ ልጆቹን እርገሙልኝ ብሎ አላለም። ወንድሞች እናቶች፣ አላለም። ዳዊት ይህንን በእኔ ላይ በክፋት በተነሱብኝ ሰዎች ላይ ይሁን ነው እኮ ብሎ ያለው። በከንቱ በሚጣሉ ላይ ይሁን እኮ ነው ያለው። መልካም ባደረግኩላቸው ፈንታ ክፋትን በመለሱልኝ ሰዎች ላይ ይሁን ነው ያለው። ይሁዳና ልጆቹ የልጅ ልጆቹ ይደም ቆሞ የክርስቶስ ቤተክርስቲያን ነኝ ብሎ የሚል ትውልድ ይራገማሉ። እሱ ብቻ አይደለም፣ ይሁዳን ግለሰቡን ብቻ አይደለም፣ ይሳደባሉ፣ ይራገማሉ። ማንን? እስራኤልን፣ ኦርቶዶክስ ማለት ነው። በጸሎት አሳባው እስራኤልን ሰደባሉ፣ ይራገማሉ። አንሳደብም አንራገምም ብለህ ምትልና ገባ። መሳደባችሁን ከአንድ መጽሐፍ መራገማችሁን ከአንድ መጽሐፍ አሳያችኋለሁ። ቅድም በቃሪ ስለነበረው ማለት ነው። ክፋቱ ግን ካህናቱና ዲያቆናቱ አይገቡም፣ እዚህ ቤት አይገቡም። ቢገቡ ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው የሚሆንባቸው። ለምን? እዚህ ቤት ያለ መረጃ አይወራም ብራዘር። ኦርቶዶክስ በጸሎት አሳባ ኔሽን ኦፍ ኢዝራኤልን የእስራኤልን ህዝብ የኪዳኑን ህዝብ ተረግማለች፣ ትሳደባለች። የተጻፈ ነው ማሳይ ስትገባ የተጻፈ አሳያለሁ። ታዲያ ምን አገባህ እስራኤልን ብንረግ ምን አገባህ ብንሰድባቸው ነው ብለህ ያልከው? ለምን ትሰድባቸዋለህ? ለምን ትረግማቸዋለህ? ማን ነው ስደብልኝ አለህ? ሀያቶላ ነው ወይስ ሐማስ?
ወይስ እግዚአብሔር? ጌታ ኢየሱስ ነው ያለህ? ማን ነው እርገምልኝ ያለህ? አረቡ ዓለምን የላከ ሁቲ ነው ወይስ የአሳድ መንግስትን የላከ? ጌታ ኢየሱስ አሳልፈው ሰጥተውኛልና እርገሙልኝ እስራኤልን አለ እና ማን ነው ከታች እያየው ነበረ። የጽዮን ደጆች ለምን አትገባም? ና ገባ እስቲ። ጣኔዎስ ገብረ ለአለ ዕብራዊ ሐሰረ በአቱ ግብርናቶ ተዘከረ ዕብራዊ እርጉም ዲበ ፈጣሪው ተአየረ ስትሉ የምታመሹት 40 መዓልተ 40 ሌሊት ለዛ አውረደሎሙ ህብስተ ህይንተ ሰናይ ፈደይዎ እኪተ ጣኔዎስ ገብረ ለአለ ዕብራዊ ሐሰረ ብላችሁ አላችሁት ማለት ነው። እሴብ በጸጋ ከዘመድኃኔዓለም ላይ ኑ ግቡና አንተ እስራኤልንና ይሁዳን እሺ ይሁዳን ሰውየውን እንኳን ብትረግመው ኦኬ ያ ሰው ባይወለድ ይሻለው ነበር ብሏል ጌታ። ይኸው ማርቆስ ወንጌል መጽሐፍ ምዕራፍ 14 ቁጥር 21 ላይ በቂ እኮ ነው። በቃ ይኸው የሰው ልጅ ስለ እርሱ እንደተጻፈ ይሄዳል አለ። የሰው ልጅ ብሎ ያለው ጌታችን ራሱን ነው። ኦኬ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው አለ ለዚያ ሰውና ለቤተሰቡ ለልጆቹ ለልጅ ልጆቹ አለ አላለም አንተ አላለም። ያን ሰው ነው አንድ ሰው ነው ያስቆሮቱ ይሁዳ ነው። ከሚስቱ ከልጆቹ ግና ከልጅ ልጆቹ ጋር ተባብሮ ሸጠው አይልም። ሚስት እንዳለውም አይናገርም። ከጴጥሮስ ውጭ ሌሎቹ ሐዋርያት ሚስት እንዳላቸው እንኳን እናትና አባት ቤተሰብ እንዳላቸው ለምሳሌ ያዕቆብና ዮሐንስ የዘብዴዎስ ልጆች እንደሆኑ ማነው እንድሪያስና ጴጥሮስ ወንድማማቾች እንደሆኑ ከቤተሳይዳ እንደነበሩ አብዛኞቹ እዛ በኮራዚን በቅፍርናሆም በቤተሳይዳ በጌንሴሬጥ በተባለ በጥብርያዶስ ባህር ዙሪያ በገሊላ ባህር ዙሪያ የነበሩ ሰዎች ናቸው። ከጴጥሮስ ውጭ ሚስት እንዳለው እንኳን መጽሐፍ ቅዱስ የሚናገር የለም። ጴጥሮስ ብቻ ሚስት እንዳለው ይናገራል። የአስቆሮቱ ይሁዳ በል፣ ቶማስ በል፣ በርተሎሜዎስ በል፣ ቀናናዊ ስምዖን በል፣ ቀናተኛው የተባለውም ሰው ይሁን የዘብዴዎስም ልጆች ጴጥሮስም እንድርያስም ቤተሰብ እንዳላቸው ይታወቃል እንጂ ሚስት እንዳለው ከጴጥሮስ ውጭ ሌላ ማንም አይታወቅም። ይሁዳና ልጆቹ ልበሉ ይሁዳና ልጆቹ የልጆቹ ልጆች ይሁዳ ራሱ ጌታ ያለው ያ ሰው ባይወለድ ይሻለው ነበር፣ ባልተወለድ ይሻለው ነበር አለ። ያ ሰው ሚንስ ያ ሰውና ልጆቹ ያ ሰውና ቤተሰቡ አላለም። ሻጩ እሱ ነው፣ የሸጠው እሱ ነው። ስለዚህ እንደተጻፈው የእግዚአብሔር ልጅ ተሰጥቷል፣ ተላልፎ ተሰጥቷል። ልክ ወንድሞቼ ናቶቼ ጌታ ይሁዳ ልጆች ቢኖሩት ልጆቹን ሁሉ ባይወለዱ ባልተፈጠሩ ይሻላቸው ነበር አላለም። አልወጣውም። አይገቡም። ምን በወጣቸው ይገባሉ? ምን በወጣቸው ይገባሉ? እንደማለት እዛው መቋሚያውን ከመሬት ጋር እየቀጠቀጠ የበለዓምን እርግማን ሲሳደቡ ይኖራሉ እንጂ አይመጡ። በጸሎት ስም እርግማን በማ ላይ በዚህ ግለሰብ ላይ ቢሆን ቅር ባላለኝ በልጆቹና በልጅ ልጆቹ ላይ ይሁን ብላችሁ ስትሉ ማን ነው እንደዚህ እንድትረግሙ ያዘዘው ነው እየጠየቅን ያለ። ማን ያዘዛችሁ? ማን ያዘዛችሁ? አዛዡ ማን ነው?
ጌታችን ኢየሱስ አላችሁ? ሐዋርያቱ እንደዛ ይሉ ነበር በክርስቶስ ቤተክርስቲያን ታሪክ ውስጥ? እስራኤልን ፈላሻ ያለች ትሳደባለች። በመጽሐፏ ላይ የተጻፈ አመጣልሃለሁ በደንብ ቃሉን ጠቅሰው እስራኤልን እርጉም ማን ነው የሚለው? ካይላ ይላሉ። ቀጥቃጭ ቡዳ እግዚአብሔር ምሕረት ያድርግላችሁ። ክርስትናን ቢጠሉ አይሁዳውያን እኔ አይገርመኝም። ለምን ፍቅር አልሰበኳቸውም? እነሱ ካደረጉት አይሁዳውያኑ ካጠፉት ጥፋት የበለጠ ክርስቲያኔ ብሎ የሚለው ትውልድ ነው እያጠፋ ያለው። እንዴ የሆነ ነገር እኮ ራሱ እኔ ክርስቲያን እኔ ቀንቻለሁ ምናምን ነገር ይልና እንዴ እነዚህ ኢየሱስን አሳልፎ የሸጡ ዘራቸው ይጥፋ ይላል። ኧረ ተው ወንድም አለም ተው፣ ግድ የለም ከጽዮኑ አለት ጋር ነው የምትጣለው የምትደቀው። እኔ ለኢየሱስ እኮ ቀንቼለት ነው እስራኤል ኢየሱስን አሳልፈው ስለሰጡት ስለሰቀሉት መጥፋት አለባቸው ብለህ ብትል ይህንን ነገር በሰራዊት ጌታ በእግዚአብሔር ዘንድ እርግማኑ ወደ አንተ ነው የሚመጣው። እነሱ ሳያውቁ እንዳደረጉት እኮ ጌታ ተናግሯል። እሱ ሳያውቁ ነው ያደረጉትና ይቅር በላቸው ብሎ የለመነውን አንተ ግን ይጥፉ ትላለህ። ምን እያልክ ነው? እኔ ከኢየሱስ የተሻለ አውቃለሁ። ኢየሱስ ብዙም ስለማያውቅ ስለ አይሁዳውያኑ እኔ ግን የተሻለ አቅለታለሁ ለኢየሱስ። ስለዚህ እሱን ተዉትና የኔን ተቀበሉ ነው እያልከን ያለው። ካልሆነ በስተቀር የሰቀሉትን የሚያደርጉትን አያውቁምና ይቅር በላቸው አለ ታላቁ ሐዋርያ ቅዱስ ጳውሎስ ሲናገር። አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበርኩ አለ። አየህ፣ የሰቀሉት ስላላወቁት ነው ወገኖቼ፣ የሰቀሉት ስላላወቁት እኮ ነው። ሳያውቁ ስላደረጉት ይጠየቃሉ አይጠየቁም? ይጠየቃሉ። ዋጋ ከፍለዋል አልከፈሉ? በጣም ከፍለዋል ብራዘር። በዘመናት ታሪክ ውስጥ የማይረሳ የ6 ሚሊዮኑም ህዝብ እልቂት ከዙ ጋር የተገናኘ ነው ብዬ እኔ በግሌ አምናለሁ። የልጅ ልጆቻችን ብለው ማለት ነው። ግን ቢሆንም ብራዘር፣ ግን ቢሆንም ኮንሲኮንሲውን ቢከፍሉት እንኳን ግን ቢሆንም አምላክ እግዚአብሔር ዛሬም የሚወደው ህዝብ እንደሆነ ግን ልታውቁ ይፈልጋል እግዚአብሔር። በልጅ አማኝቶ ይበላል ተኝቶ እንደሚባለው ማለት ነው። በይሁዳ አሳበህ እስራኤልን ስትሳደብ ስትራገም የምትውል ትውልዱ ንስሐ ነው መግባት ያለባችሁ ወንድሞች፣ እናቶች፣ ንስሐ ነው መግባት ያለባችሁ። ይሁዳ ወልዶ ይደምሰስ። ማን ናቸው ልጆቹ? ነው የልጅ ልጆቹ አሉ። አሁን አሉ በስጋ የወለዳቸው ልጆች ስላሉ እነሱ ይደምሰስ ነው ብላችሁ እያላችኋቸው ያላችሁት ማን ነው? እንደዚህ ያስተማራችሁ? በስጋ የተወለዱ የእሱ ዘርና ትውልድን ይደምሰስ ብላችሁ እንድትሉ። ጌታ ያ ሰው ባይወለድ ይሻለው ነበር ብሎ ስለ ግለሰቡ ነው የተናገረው። ስለ ልጆቹና ስለ ልጆቹ አልተናገረም። አንድ እኛ የስጋ ልጆቹ እያልን አይደለም፣ መንፈሳዊ ልጆቹ ማለታችን ነው። እሱ ኢየሱስን አሳልፎ እንደሸጠው አሁንም ጌታ አሳልፎ ለሚሸጡ ሰዎች ነው እንደዚህ የምንለው ብለህ ካልክ፣ መንፈሳዊ ልጆቹ ነው ብለህ ካልክ፣ ጌታን አሳልፈው በዚህ ዘመን እየሸጡ ያሉ እንደ አስቆሮቱ አይነት ጌታን የሚክዱ እነሱንስ እርገም ነው የተባልከው ወይ አስተምረህ የሳቱትን መልስ ነው የተባልከው በወንጌል ስብከት። እኔ አሁን ጌታ ኢየሱስ ክርስቶስን
ለስጋ አምሮት ለአይን ፍቃድ ብለው አሳልፎ የሸጡ የሰጡ አሉ። ያው እዚህ ሶሻል ሚዲያ ላይ እንኳን የምናየው ትናንትና ጌታን ተቀበልን ብለው መጥተው ገንዳ ውስጥ ካላጠምቃችሁን ብለው ተጠምቀው በስንተኛው ጊዜ የሆነ ድርጅት በውስጥ መስመር መጥቶ ጴንጤና አብይ አህመድ ስደብልን ብለው ሲሉት ገንዘብ ከፍሏቸው ወዲያውኑ ወጥተው ይያዝልኝ ቤቱ ሲሉ የነበሩ ሰዎች ነበሩ። እኛ እንኳን በዚህ አይነት የብልግና ልክ እንኳን ብፁዕነታቸውን ብፁዕ አቡነ ማትያስን እንኳን አልተሳደብንም። ጳጳሱን የሰደበበት ስድብ ብፁዕ አቡነ ማትያስን ፓትርያርኩን እኔ በዚህ ድፍረት እንኳን ሳቸውን አይደለም ሌላውን ሰው እንኳን ራሱ እንደዚህ አልናገርም። እሺ እነኚህ ሰዎች ገንዘብ ፈልገው በቃ ገንዘብ ስጣቸው የትኛውን ቦታ ላይ ገብተው ይሳደባሉ። እሺ እነኚህ ሰዎች ልጆቻቸውን የልጅ ልጆቻቸው ጌታ ኢየሱስ ክርስቶስን አይወዱትምና ብዬ ማርቆስ 16ን ጠቅሰን ልጆቻቸውን የልጆች ልጆቻቸው ይደምሰሱ ብለን እንድንል ጌታ ኢየሱስ ክርስቶስ አስተምሮናል? አላስተማረንም። በመካዳቸው ግን የሚደርስባቸው ኮንሲኮንስ ያለ በጣም እኔ እናንተን ግን ተራጋሚ አድርጎ መሬት በበትርህ መሬትን እየቀጠቀጥክ እየደበደብክ እንድትራገም እግዚአብሔር አልፈቀደም። ግን በይሁዳ አሳቦ ታርጌቱ ማን ነው? እኔን አታምታታም። ታርጌቱ ማን ነው? ማንን ነው እንደዚህ የሚባለው? በምድራችንም በሩቅም ቀጥቃጭ፣ እርጉም፣ ፈላሻ፣ ቡዳ፣ ካይላ እየተባለ ማን ነው የሚባለው? በይሁዳ አሳበው ማንን ኦኬ ስለዚህ አይሁዳውያን ተነስተው ክርስትናን ቢጠሉ እኮ ብዙ እናውራ ከተባለ መቼ ፍቅርን አሳየን? ፍቅርን ያሳየን ክርስቶስን መቼ ለነሱ ፍቅርን አሳየን? ለምን አይገቡም? ታቻውን ቀደም የሆኑ መርጌቶች እያየው ነበር፣ ዲያቆናት እያየው ነበር። ለምን አትገቡ? በመድኃኔዓለም በእውነት ለምን አትገቡም? ግን ለምን አትገቡም? አገልጋይ የሆናችሁ ታች እያየኋችሁ ነው። ለምን አትገቡም? በልጅ አማኝቶ ይበላል ተኝቶ እንደሚባለው በይሁዳ አሳባችሁ የምትሳደቡት ግን እስራኤልና ትውልዱን ነው። በጣም የሚገርመው ግን ወንድሞች እናቶች፣ እውነቱን ልንገራችሁ የረገምከው ትውልድ እየበዛ ማለት ነው። በጣት የሚቆጠሩ ጥቂት ናቸው የተረፉት። በሆሎኮስት እልቂት ማለት ነው ጀርመን ላይ በጣት የሚቆጠሩ የሚባሉ ጠቅላይ ሚኒስትሩ እዚህ እያነጋገሯቸው ነበር። አሁን ቅድም እያነበብኩት ነበር። Thank you for coming. Every year we make it a habit, my wife and I, to meet with Holocaust survivors. It is extraordinarily moving because you, with your great spirit... Okay, ከዛ ከሆሎኮስት እልቂት ከጀርመን እልቂት የተረፉትን ሰዎች የፕራይም ሚኒስተር ኔታንያሁ and his wife
ሰርቫይቭ ያደረጉትን ከነሱ ጋር ጊዜ ያሳልፋሉ። እንደዚህ ማለት ነው። በጣት የሚቆጠሩ 1 2 3 4 5 ምናምን ነገር ተብለው የሚባሉ የእሳቸውም የራሳቸውም አባት ጭምር ሳይቀር ማለት ነው የጠቅላይ ሚኒስትሩ። እኔ ይህን ሳስብ ይሄ ቃል ነው ትዝ የሚለኝ። አየህ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር አለ ኢሳይያስ ከ700 ዓመት በፊት። ዘር ቅሬታ በባቢሎን በተሰደዱበት በተበተኑበት ምድር እግዚአብሔር ቅሬታን በየመካከሉ ማለት ነው። ከሆሎኮስት እልቂት፣ ከጀርመኑ እልቂት ቅሬታ ዘር ትውልድ የአብርሃም ዘር ከፊቱ እንዳይጠፋ ሙሉ በሙሉ እንዳይደመሰሱ ማለት እንደ ሰዶምና እንደ ገሞራ እንዳይሆኑ በሰዶምና በገሞራ የተረፈ የለም። ለወሬ ነጋሪ የቀረ የለም። ሎጥ ነው የተረፈው ከሰዶም። ሎጥ ደግሞ የሰዶም ሰው አይደለም። በሰዶም ይቀመጥ የነበረ የአብርሃም የወንድሙ ልጅ የታራን ልጅ ነው። ሶሪ የሃራን ልጅ ነው። የወንድሙ ልጅ ነው። የአብርሃም የወንድሙ ልጅ ታራን ናኮርና አብርሃምን ሃራን ወለደ። ሃራን ደግሞ ሎጥን ወለደ ማለት ነው። ስለዚህ ከሰዶምና ከገሞራ ምንም የተረፈ የለም። ሎጥና ሚስቱ ልጆቹ ወጡ። ሚስቱ ጠፋች። ልጆቹ 2 ሴቶች ልጆችና እሱ ብቻ ነው የተረፈው። እነሱም የዛ የሰዶም ሀገር ይቀመጡ የነበሩ በእንግድነት እንጂ እዛ ሰዎች አይደሉም። ስለዚህ ከሰዶምና ከገሞራ ከአዳማና ሲባዮ ከሚባሉ ከነዚህ 4 ከተሞች የተረፈ ትውልድ የለም። ሰዶም፣ ገሞራ፣ አዳማ፣ ሲባዮ እነዚህ 4 ከተሞች ውስጥ የሚኖሩትን ትውልድ ነው ጌታ ለዘላለም በእሳት የቀጣቸው ያጠፋቸው። እና ኢሳይያስ ምን ይላል? ዘርን ባያስቀርልን አለ። ትውልድን ባያስቀርልን ኖሮ ከሰዶምና ከገሞራ የተረፈ ለወሬ ነጋሪ እዚህ ፕላኔት ላይ ሰው የለም ነው ብዬ የምላቸው። አንድ ዘር የተረፈ የለም። እና እስራኤልን እግዚአብሔር እንደዚህ ያላደረገው ዘር አስተርፎለት ነው። እነዛ ዘሮች የተረፉት ይታያል። endured indescribable suffering and came to the land of Israel and took part in the great revival. Today we are hunting down እነዚህ አባቶች ናቸው የተረፉት። እነዚህ አባቶች የዛሬ 80 ዓመት አካባቢ የሁለተኛ ዓለም ጦርነት ሂትለር በተነሳ ጊዜ ጭንቅላታቸውን ከአለት ጋር እየፈጠፈጡ ይገሏቸው ከነበሩ ልጆች መካከል የተረፉ ናቸው። ማን ያስተረፋቸው? የአባቶች አምላክ ነው እግዚአብሔር። ቅሬታ፣ ዘር፣ ትውልድ የአብርሃም ዘር እንዳይጠፋ ከፊቱ አቤት እነዚህ ህፃናት ነበሩ ያኔ ገና ሰፈር ለሰፈር ብይ የሚጫወቱ የሚሯሯጡ እድሜያቸውና ከ7 እና ከ10 በታች የሆኑ አንዳንዶቹም የበለጠ ነው ካለ ከዛ የተረፉ ከፍ ያሉት ከተገኙ አብዛኞቹ ህፃናት ነበሩ። አንዱ በጦርነት አንዱ በርግማን ሊያጠፋ ማለት ነው። አትችሉም። ቅዱስ ገናናው ኢየሱስ ምስክር ነው። አትችሉም። የአብርሃምን ዘር ትውልዱን ደምስሰህ ይደምሰስ እያልክ በይሁዳ ሐሳብ በምትሳደበው ማን እንደሆነ እናውቃለን።
እናውቃለን። በደንብ ነው የምናውቀው። ቅድም እያየኋቸው ነበር ከ3 ሰዓት በፊት ማለት ነው። ያው በጠቅላይ ሚኒስትሩ ቢሮ እኔ ሰብስክራይብ ስላረኳቸው እከታተላቸዋለሁ። እግዚአብሔር እንዲህ ነው ያተረፋቸው። አየህ፣ እንደ ሰዶምና እንደ ገሞራ እንደ አዳማና እንደ ሲባዮ በሚባሉ እግዚአብሔር በዘላለም ዲን በጨው በእሳት ነው ከሰማይ አውርዶ ያጠፋቸው። ዘዳግም መጽሐፍ ምዕራፍ 23 ቁጥር 29 ወይ 29 23 ላይ 29 23 29 23 ላይ ያው እንዲህ ይላል፣ ምድርም በሁለንተናዋ ዲንና ጨውን መቃጠልም እንደሆነባት እንዳትዘራም እንዳታበቅልም ማናቸውንም ሳርና ልምላሜ እንዳይወጣባት እግዚአብሔር በቁጣው በመዓቱ እንደገለበጣቸው እንደ ሰዶምና ገሞራ እንደ አዳማና እንደ ሲባዮ እንደሆነች ባዩ ጊዜ ይላል። 4 ከተሞች ናቸው። ሰዶም 1፣ ገሞራ 2፣ አዳማ 3፣ ሲባዮ 4። እዚህ ቅድም የጠቀስኳቸው ማለት ነው። እነዚህ ከተሞች ውስጥ የነበረ አንድ ሰው አልተረፈም። በዚህ በሰዶም የሚቀመጥ የነበረው ሎጥ ነበረ። ሎጥ የሰዶም ሰው አይደለም። ቅድም እንዳልኳቸው አብርሃም ወንድም ነው። በእንግድነት ሄዶ እዛ ይኖር የነበረ ነው። ከዛ ውጭ የተረፈ አንድ የለም። ኢሳይያስ ምዕራፍ 1 ቁጥር 9 ላይ ኢሳያው ምንድነው ብሎ የሚለው? እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም መሆን እንደ ገሞራ በመሰልን ነበር ይላል። ዘር ስላስቀርለት ነው እስራኤል የቀጠለው ማለት ነው። ዘርስ ባያስቀር ኖሮ እስራኤል ለዘላለም ነበር የሚጠፋው። ታዲያ እግዚአብሔር ራሱ በምሕረቱ ባለጠጋ ስለሆነ ነው ያተረፋቸው ማለት ነው። ቅሬታ ትውልድ። ስለዚህ እሱ አስተርፎ ዘራቸውን እንደ ሰማይ ከዋክብት መልሼ አበዛለሁ ብሎ ያለ እግዚአብሔር በምድር ላይ እነዛ ሰዎች ናቸው። ጥቂት ሰዎች ተርፈው ተዋልደው አሁን ወደ 10 በአጠቃላይ በዓለም ዙሪያ ያሉት ወደ 15 ሚሊዮን የሚቆጠሩ አሉ እና ይሄ 15 ሚሊዮን ህዝብ በዚህ ምድር ላይ መኖር የማይገባው ህዝብ ነው እያለ ማንም ተነስቶ አፉን የሚያላቅቅበት በዚህ ህዝብ ላይ ነው ወገኖች። እኔ በጣም ይገርመኛልም ያስደንቀኛልም። የፓኪስታኑ የጦር መሪ ካንሰር ናቸው ብሎ አለ። ያው ካንሰርን ደግሞ አትታገሰውም፣ ቆርጠህ ጣለው ነው። ይሞክር። ውጊያው ከበጉ ጋር ይሆናል። ውጊያው ከእስራኤል አምላክ ከእግዚአብሔር ጋር ይሆናል ማለት ነው። ይሞክሩ። ኤርዶዋንም ሲፎክር ሰምተነዋል ቅድም። ይሞክሩ። የእስራኤል ጠላቶቻችን ጮኸዋል ብሎ እንዳለው ማለት ነው። ጠላቶች ነው እንጂ ያለው በእስራኤል ላይ ስጮህ አምላክ ላይ እየጮህክ እንዳለ ግን አስረግጬ ነግሬህ እወዳለሁ። ወንድም ዓለም ስማኝ። እነሆ ይላል አሳፍ እንኳን በዛን ጊዜ በእስራኤል ላይ የጮሁትን ጠላቶች ምን ይላል አሳፍ? እነሆ ጠላቶችህ ጮኸዋል። የተጮህ እኮ በእናንተ ላይ ነው እስራኤላውያን። በእኛ ላይ ስትጮህ በማን ላይ ጮህ? በአምላክ ላይ ነው የምጮህ ነው። እነሆ ጠላቶችህ ጮኸዋል። አሳፍ የዛሬ ስንት ዓመት? የዛሬ 3000 ዓመት አካባቢ ላይ ማለት ነው። የአሳፍ የምስጋና መዝሙር ዘማሪው አሳፍ ነው ይሄን ያለው። ጠላቶችህ ጮኸዋል፣ የሚጠሉም ራሳቸውን አንስተዋል። ሕዝብን በምክር ሸነገሏቸው፣ በቅዱሳኑ ላይ ተማከሩ። ምን ብለው ተመካከሩ? ኑ ከሕዝብ እናጥፋቸው። ከዚያ የእስራኤል ሕዝብ አይታሰብ፣ እዚህ ምድር ላይ መታሰብ የለበትም። እስራኤል የሚባል ይሄ ሰው እስራኤላዊ ነው፣ እቺ እህት እስራኤላዊት ናት ተብሎ ድጋሚ በትውልድ መካከል ስማቸው እንዳይጠራ እንደምስስ ነው። እንዳይታሰብ አድርገን እናጥፋቸው ከሕዝብ መካከል ኑ ከሕዝብ መካከል ማለት ከሕዝብ እናጥፋቸው።
ዳግም እንዳይታሰቡ። እንዲህ የሚሉ ሰዎች ግን የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። የኢየሱስ ክርስቶስ መንፈስ በውስጥ ያለብኝ ሰው ነኝ። የኢየሱስ ክርስቶስ መንፈስ የትንቢት መንፈስ ነውና ካንሰር በል፣ ጢንዚዛ በላቸው፣ ዝንብ በል፣ ሸረሪት ብለህ እንደ ማነው እንደ ሂዝቦላው መሪ ነስረላ ፌንጣ በል፣ ከርከሮ በል፣ ጃርት በላቸው፣ ምንም በል። ጃርትን ብለህ ካልክ በሾኋ ትወጋለች፣ ትገላለች ማለት ነው። ሸረሪትን በል በድሯ ድሯን አድርታ በፔጀርሚው በምን በምናምን ነገር ይዛ ታጠምዳለች ማለት ነው። ሸረሪት አይደል ያለ። ኦኬ እነ ይሁዳ ወልዶ ደምሰስ ነው ያሉት። እኔ እዚህ ላይ ተናግሬ ለወንድምነት ሰጠዋለሁ። አይገቡም። ብዙ ጥያቄ ነበረኝ። ብዙ መጽሐፍቶች አከማችቼ ነበር። ጌታ ኢየሱስ ምስክር እዚህ ጋር አስቀምጨዋለሁ። ብዙ መጽሐፍቶች አዘጋጅቼ ነበር እዚህ ጉዳይ ላይ። እንወጣቸው ይገባሉ። ለሰው ልጆች ሁሉ መጸለይ ነው ያለብን። የሰው ልጆች ሁሉ መውደድ ነው ያለብን። ይልቁንም ስለ እስራኤል ሰላምን ደግሞ ጸልዩ ተብለናል። ስለ ነገስታት፣ ስለ መኳንን ጸልዩ ተብለናል። የቀደም ገባ ገባ አሉ። ገስት ሳይገቡ እታች ነበሩ። አሁን ሲያዩት ነገሩ እንደማይሆን ጥያቄውን አስቀድመን ማቅረብ አልነበረብንም ነበር ማለት ነው። ከቀረብን ግን መግባት ነበረባችሁ። ካህናቱም መምህራኑም ዲያቆናቱም ቅድም ነበሩ። ይሄንን ጸሎት ብለህ ትጸልያለህ ወንድም አለም። እንደው በመድኃኔዓለም ይህን ጸሎት ተብሎ ይጸለያል። ጌታችን ኢየሱስ ክርስቶስ እንደዚህ እያላችሁ እርገሙ ብሎ አለ። እግዚኦ የተጻመመኒ ስለትየ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ቆይ እስመ አፈ አማጺ ወአፈ አጥእ አብቀው ላይሌ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወነበቡ ላይሌ በልሳነ አመፃ ለይሁዳ ወልዱ ወሉደ ወልዱ። ቆይ እንጂ ዝም ላይ ይደምሰስ ለይሁዳ። አያችሁ፣ አስተካክላችሁ እርገሙ እኮ እያሉ ነው። ዝም ብላችሁ እንትን አትበሉት፣ ቃላቱን በትክክል በሉት እያለ ማለት ነው። የሚነበበው መዝሙር 109 ነው። እኝኛው ግን የሚያነቡት ከበለዓም ነው። ሀብተ በለዓም እላቸው ላይ ስላለ ማለት ነው። እሳቸው ብቻ አይደሉም ባይዘ እሳቸው በሙሉ ህዝቡ፣ ካህኑ፣ ሊቁም ደቂቁም እንደሚባል ማለት ነው። ይሁዳ ወልዱ ውሉዱ ይደምሰስ ይላሉ። የት አሉ የይሁዳ ልጆች? የአስቆሮቱ ይሁዳ ልጆች አሉት ብሏል። የልጅ ልጆቹ ብሏል። አይ እኛ የመንፈስ ልጆቹ ማለት ነው ብለካል። የመንፈስ ልጆቹ የሆኑትን ኢየሱስ ክርስቶስን አምላክ አይደለም ብለው የካዱ ኢየሱስ ክርስቶስን ክደው የሄዱ በዓለማዊ ምኞት፣ በአይን አምሮት፣ በስጋ ፍቃድ ለዚህ ዓለም ተሸንፈው ሸጠውት ጌታን ልክ እንደ አስቆሮቱ ይሁዳ ሸጠውት የሄዱትን በንስሐ ወደ እግዚአብሔር እንዲመለሱ ወንጌል ስበኩ እንጂ ብሎ ያለው እነሱን እርገሟል እንዴ? መሬትን በትር እየቀጠቀጥክ እንደ ጠንቋይ። እኔ ይበቃኛል እዚህ ጋር ወንድምነት። እንዲህ አይነት ክርስትና እኛ አላየንም። ለስጋ ልጆቹም ቢሆኑ የይሁዳ ልጆች እንድንረግም ጌታ አላዘዘንም። ይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ብለህ እንድትል አላዘዘም።
ኢየሱስ ክርስቶስ አላዘዘም። እንደዚህ የትኛውንም ቤተክርስቲያን አላዘዘም። የትኛውንም ቤተክርስቲያን አንዳችም ሐዋርያ በዚህ ጉዳይ ላይ እንደዚህ ብለው ያስተማሩ የሉ። አይ መንፈሳዊ ናቸው፣ በስጋ የወለዳቸው ልጆች አይደሉም፣ የግብር ልጆቹ እንደሱ ጌታችንን እየሸጡ ላሉት በዚህ ዘመን ብለህ ካልክ እነዛ ጌታን ትናንትና አውቀው እንደሱ ለሐዋርያነት ተጠርተው ወይ ደግሞ ወደ ክርስትና ውስጥ ገብተው በኋላ ጌታችን ኢየሱስ ክርስቶስን ክደው የሄዱ ሰዎች ሁሉ እንኳን ጭምር በንስሐ እንዲመለሱ ወንጌል ስበክ ነው የተባልከው፣ ጸልይ ነው የተባልከው፣ እንዲመለሱ እንጂ መቋሚያ እየቀጠቀጥ ከርገም አልተባልክም። በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሲራገሙ የሚያድሩበት በዚህ በበዓል በፋሲካ በዓል ተብሎ በሚባለው እርግማን ማለት ነው። ወንድሞች እናቶች፣ ጌታችን እንደዚህ አላዘዘም። ጌታችን እንደዚህ አላዘዘም፣ እንደዚህ አላስተማረም። ይሁዳ እና ልጆቹና የልጅ ልጆቹ ይጥፉ ብሎ በስጋም ቢኖረው እንኳን ራሱ ጌታ እንደዛ ያ ሰው ባይወለድ ይሻለው ነበር ነው ያለው። በነጠላ ነው የጠራው፣ ጌታን አሳልፎ ለሚሰጠው ሰው ማለት ነው። አዎ ልክ ነው፣ ጌታችን ተናግሮታል። ባይወለድ ይሻለው ነበር አለ። አሳልፎ ለሚሰጠኝ ሰው ያ ሰው ኃጢአቱ የባሰ ነው አለ። ልክ ነው። የአስቆሮቱ ይሁዳ ሳይቀጣ አይቀርም በዘላለም እሳት ባህር ማለት ነው። ልክ ነው። የእሱ ልጆችና ልጆቹ ግን እንዳሉትም አይነግረንም። ቢኖሩት ግን ቤተክርስቲያንን እርገሙ ብሎ ጌታችን ኢየሱስ ክርስቶስ አላስተማረም፣ ሐዋርያቱም አላስተላለፉም። የስጋ ልጆች እንኳን ቢኖሩት የስጋ ልጆቹ አይደሉም እንኳን ብለው ቢሉ የመንፈስ ልጆቹ ናቸው፣ ወይ ደግሞ በግብር የእሱ ልጆች የሆኑ ኢየሱስ ክርስቶስን ዛሬም የሚሸጡ የሚክዱ የሚሳደቡ አምላክነቱን የሚያቃልሉ ሞቱን ትንሣኤውን የሚያቃልሉ አሉ እንኳን ከተባለ አዎ አሉ። እነሱንስ አንደኛ ማልድላቸው ጸልይላቸው ነው የተባልከው። ሁለተኛስ ወንጌል ነገር ነው የተባልከው እንጂ መቋሚያ እየቀጠቀጥክ እርገም አልተባልክም። አንተ ረከቦት እየደፋ ከሚራገም ቃልቻና ጠንቋይ በፍጹም ለይቻላ። ይሄ መምሬ እንትና ከአንድ ጠንቋይ ጫት እየቃመ ከቱፍታ እየተፋ ሰውን ከሚራገም የአባቴ አምላክ ሽባ ያርግህ እያለ ከሚራገም አንድ ጠንቋይና ቃልቻ ወፋ ከሱ ላይ ይቻላል። አንተ መስቀል ያስክ ጠንቋይ ነህ፣ እሱ ጫት እየቃመ የሚተፋ ጠንቋይ ነው። ሁለታችሁም ትራገማላችሁ። የክርስቶስ መንፈስ ውስጣችሁ ስለሌለ ማለት ነው። የክርስቶስ መንፈስ አይራገምም ወንድሞች እናቶቼ፣ ዘር ትውልድን አይራገምም። በሁለተኛ ደረጃ እነዚህ የሚያነቡት መዝሙር 9 ነው። ወውሉደ ውሉዱ ይደምሰስ አገቱን በጽል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ በጸብዑኒ በከንቱ ለይሁዳ ውሉዱ ይደምሰስ በማፍቀሩን ይደምሰስ በማፍቀሩን ያስተዋደዩኒ ለይሁዳ ትኩኖ ጌጋየ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይኩን መዋዕሊሁ ህዳጠ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወሲመቶይ ይንሳ ባይል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይኩኑ ደቂቁ ከመጓለ ማውታ ትኩን መበለተ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ታወቁ ደቂቁ ይፍልሱ ያስተፍህሙን ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይስድድጎሙ ማብያቲሆሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይበርብሮ ባለዳ ኩሎ ንዋዮ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወያብልዮ ነኪር ኩሎ ተግባሩ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይጅርከብ ዘይረድኦ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይማርጎሙ ለጓለ ማውታው ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ ወይሰረው ደቂቁ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። እሳቸው የተጻፈ ነው የሚያነቡት እሳቸውና ሌላው ደግሞ ህዝቡ በሙሉ የበለዓምን እርግማን ባፋቸው ሸምድደው የአምላክ ቃል ላይ ያልተጻፈን ማለት ነው። እሳቸው ከመዝሙር 109 ላይ ነው የሚያነቡት። እሳቸው ግን ያው ሀብተ በለዓም እላቸው ላይ ስላለ ህዝቡን ሙሉ ጭምር ከጳጳሱ ጀምሮ እኮ ነው በሙሉ ከፓትርያርኩ ጀምሮ ቅዱስ ሲኖዶስ የለ ሊቃውንት ጉባኤ የለ በሙሉ ምእመኑ
በሙሉ ይደምሰስ ነው። ይደምሰስ ይደምሰስ ይደምሰስ። ማን ነው በሉ ያላችሁ? በአቲ ትውልድ ትደምሰስ ስሙ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ዘከር ኃጢአተ አቡሁ በቅድመ እግዚአብሔር ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ወይደምሰስ ጌጋያ ለእሙ ለይሁዳ ወልዱ ወውሉደ ውሉዱ ወይሃሉ ቅድመ እግዚአብሔር በኩሉ ጊዜ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ይጥፋ ምድር ዝክሩ ለይሁዳ ወልዱ ወውሉደ አቤት አቤት። ተዘከረ ይክበር ምጽዋተ ለይሁዳ ወልዱ ወውሉደ ውሉዱ ሰደደ ብእሴ ነዳየ ወምስኪነ ለይሁዳ